አለው። ሰላም ደግሞ ይህንን ሚስጥር ካወቀች ከዚህ ቤት መንቅራ ታወጣሻለች እያለች እያሰራራቻት ትገኛለች ማለት ነው። ሲቀጥል ደግሞ የዳግምና የብሌን ፍቅር እንግዲህ ፈተና ገጥሞታል። በዚህ በፈተናቸው መሀል ደግሞ በጣም እየተደሰተች ያለችው ቃል ናት። ቃል አሁንም እነሱን ሁለቱን ለመለያየት ቆርጣ ተነስታለች ማለት ነው። በኃይሉ እንግዲህ በዳግም ተወግቶ ሆስፒታል ገብቷል ማለት ነው። እሱስ ምን ገጠመው የሚለውን እንግዲህ አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ቤተሰብ ሁኑ፣ ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ቪዲዮ ስንጀምሩ እንግዲህ በላይክ ጀምሩ። በመግቢያው ላይ እንደተመለከታችሁት እንግዲህ አደራ ቀጣዩን ክፍል ወደ እናንተ እዤላችሁ መጥቻለሁኝ። ሰላም እንግዲህ እያንዳንዱን የቃልን ሚስጥር አሁን ላይ ሰምታለች ማለት ነው። ይሄ ደግሞ በሄለን አማካኝነት ነው። ሄለን ግዴታ 50 ሺህ ብር ሊሰጠኝ ይገባል፣ 50 ሺህ ብር የማሰጭኝ ከሆነ ሚስጥርሽን ለሰላም እናገራለሁ ነበረ ስትላት የነበረው። ሰላም ታዲያ ከውጭ እየገባች ባለችበት ላይ የሁለቱን ጭቅጭቅ ቆማ እያዳመጠች ነበረ። የሄለን ሚስጥርሽን ለሰላም እናገራለሁ፣ ይሄን ሚስጥር ደግሞ ሰላም ካወቀች ከዚህ ቤት ልታስወጣሽ ትችላለች። አንቺ አስመሳይ ነሽ፣ የሰዎችን ነገር እየፈለግሽ ደስተኛ መቼም ሆነሽ ልትኖሪ አትችም። እንደዚህ እንኳን ተንደላቀቅሽ እየኖርሽ ውስጥሽ ደስታ የለውም፣ እያስመሰልሽ ነው የምትኖሪው። ይሄ ደግሞ ምክንያቱ የሰው ነገር ስለምትፈልጊ ነው እያለች እንግዲህ እያንዳንዷን ያሳለፈቻትን ታሪኩላ እየነገረቻት ያው እያስታወሰቻት ትገኛለች ማለት ነው። አንዳንድ ጊዜ እንግዲህ ሰዎች ድሮ ያላቸው ማንነት የነበሩበትን የዝቅተኝነት ማንነት ይረሱና የሆነ ፋውል ሰርተው የሆነ ከፍታ ደረጃ ላይ ሲደርሱ ያንን ወድቀው የነበሩበትን ተቸግረው የነበሩበትን ጊዜ እርግፍ አድርገው ይረሳሉ ማለት ነው። ግን የሰው ልጅ የኋላ ታሪኩን መቼም ቢሆን መርሳት የለበትም። የኋላ ታሪክ እንግዲህ የምንማርበት ነው። በእርግጥ ልንጸጸትበት አይገባም። ኋላችን መጥፎ ነገር የሚኖር ከሆነ በዛ ታሪክ ተምረን ከዛ ህይወት ከወጣም በኋላ ያንን ህይወት ረስተን ዛሬ ለሰዎች አለማዘን፣ በሰዎች ላይ ግፍ መስራት፣ እኛ የተቸገረን ከነበረ ያን የኛን ችግር ረስተን ዛሬ ነገሮች ስለተስተካከሉ ትናንትናችንን መርሳት አለብን ብዬ አላስብም። እንደኔ የሰው ልጅ መርሳትም የለበትም። ትናንትናውን ሲያስታውስ ዛሬ ላይ ለሚኖረው ህይወት አንደኛ አመስጋኝ ሊሆን ይችላል። በእርግጥ የነቃል ለምስጋናም የሚመች አይደለም። ምክንያቱም ያለችበት ሁኔታ ቃል እንግዲህ በማጭበርበር ሁኔታ ውስጥ ነው ያለችው። ልጅ ሳትሆን እንግዲህ ልጅ ነኝ ብሎ አንድ እናት ምስኪን እናት ቤት ገብቶ የሰው ንብረት ለመዝረፍ እንደመሞከር እንግዲህ ትልቅ ወንጀል አለ ብዬ አላስብም። እኔ ይሄ ትልቅ ወንጀል ነው። ሰላም እንግዲህ በጣም የምታሳዝን እናት ናት እውነት ለመናገር በስደት አመታትን ቆይታ ልጄ ያለች ብላ ልጄ ናት ብላ እንግዲህ ልጅሽ ናት። አብዛኛው ሰው እንግዲህ መቼም ስደት ላይ ያለ ልጆቹን ጥሎ ይሰደዳል። ሲሰደድ እንግዲህ ቤተሰብ ያለው ለቤተሰብ ጋር፣ ቤተሰብ የሌለው ደግሞ ዘመድ ጋር ብቻ የሆነ ሰው ጋር አስቀምጦ ይመጣልና ልጅን ያክል ነገር አደራ ብላ ሰታ ተሰዳ ስትመለስ ግን በራሷ ወንድም የዚህን ያህል መጭበርበር ከምንም በላይ ያማል። እና ይሄ እንግዲህ ስደተኞች እኛን ሊያስተምረን ይገባል ብዬ አስባለሁ። ወንድም በዚህ ያህል በሰው ላይ ከጨከነ ሌላው ታዲያ ቢጨክን ብዙ ነገሮችን ቢያደርግ በሌላው ይፈረዳል ብዬ አላስብም። መቼም ከወንድም ከቤተሰብ የሚቀርብ ነገር ምንም የለም። ወንድም እንግዲህ የእናት ልጅ ከአንድ ማህፀን የወጣችው ወንድሟ ነው። እሷ እንግዲህ ወንድሜ ብላ ስትሰፈሰ እሱ ግን ከኋላዋ ሆኖ የሚሰራው ሴራዎች በጣም ከምንም በላይ የሚያሳዝኑ ናቸው ማለት ነው። ስደት እኔ ሰላምን ስመለከታት እኛ ስደት ላይ ያለነውን ነው የምመለከተው። ምክንያቱም የሆነ ውስጧ ስፍስፍ ያለ ነገር ነው። በኃይሉ ታሰረ ተብላ ከዚህ በፊት ሲደወልላት እንኳን ስፍስፍ ብላ ወይኔ ወንድሜ በማለት ነበረ ስትደነግጥ የነበረው ማለት ነው። አሁንም እንግዲህ በኃይሉ ተወግቷል። የወጋው ዳግም ነው። በዛን ሰዓትም ብሌን በኃይሉ በጩቤ ተወግቶ ሆስፒታል ነው ያለው ባለች ጊዜ ወይኔ ወንድሜ ብላ ነበር የደነገጠችው። እሷ
በጣም አዛኝ ወንድሟ አንድ ወንድሜ ብላ ነው የምታስብለት የምታዝንለት እና እሷ የዚህን ሀል ስታዝንና ለወንድሟ ስትጨነቅ ስታስብ በቃ የሆነ ሩሩ በተፈጥሮ የሴት ልጅ አንጀት እና የወንድ ልጅ አንጀት እኔ አንድ አይመስለኝም። ሴት ልጅ ለብዙ ነገር ሴንሲቲቭ ናት፣ ቶሎ የማዘን ነገር አለባት እና ያው አለብን እኔንም ያካትታል። ራሴ መለየት የለብኝም እና እንደዛ አይደለም ወንድምየው። በእርግጥ መልካም ወንድሞች አሉ፣ በጣም ለእህቶቻቸው የሚያስቡ ለእህቶቻቸው መከታ የሆኑ ወንድሞች አሉ እና መልካም ወንድሞች ባሉበት ደግሞ እንደዚሁም አስመሳይና አጭበርባሪ ወንድምም ደግሞ ልክ እንደ በኃይሉ አይነት ከሰው ይልቅ ከእህት ይልቅ ንብረትን የሚያስቀድሙ በሰው ንብረት ህይወታቸው መምራት የሚፈልጉ እንደ በኃይሉ አይነት ሰዎች አሉ። እንግዲህ በብዙ ጊዜ በብዙ ምክንያቶች እንመለከታለን በሶሻል ሚዲያ። ያው ሶሻል ሚዲያ ላይ የሚወጣው ነገር ያለ ነገር ነው እና በኃይሉ እንግዲህ ከራሱም አልፎ ሌላ ሰው ነው እንግዲህ ልጅ ያልሆነችን ልጅ ናት ብሎ ያመጣው። የእሱ ወንጀል ትንሽ አይደለም፣ ብዙ ወንጀሎችን ነው የሚሰራው። ታዲያ ዳግምንና እናቱንም ለያይቶ እንደነበረ እናውቃለን። በመቀጠል ደግሞ የዳግምን አባት እንደገደለ፣ ያ ብቻ አይደለም ሳሚን ወላጆች አልባ አድርጎ እየተጫወተበት ያለው እሱ ነው እና ብቻ የብዙ ሰው ህይወት በሱ ምክንያት ተመሰቃቅሏል። ህይወታቸው ያለፉም እንዳሉ እንግዲህ ያው ከድራማው እየተረዳን ነው የምንገኘው ማለት ነው። ታዲያ ቃል እዛ ቤት ገብታ ከዛሬ ነገ ተጋለጥኩኝ፣ ከዛሬ ነገ ተዋረድኩኝ እያለች እንግዲህ በእርግጥ በሰቀቀን ነው የምትኖረው። አሁን ላይ ንብረቱ በስሜ ሊዞርልኝ ነው ብላ እንግዲህ ደስ ብሏት ደስታዋ ሳያልቅ እንኳን ያው የሰው ገንዘብ አይደለ ነገሮች ደግሞ እሷ እንዳሰበችው አልሆነም። በኃይሉ ከእስር ቤት ተፈቷል ማለት ነው። በኃይሉ ከእስር ቤት ተፈቶ እንግዲህ አሁን ላይ ቃል እንዳሳሰረችው ያውቃል። ስለዚህ ቢያቅም ግን እሷን በዝምታና በቀስታ ነው መበቀል የፈለገው። አሁን ላይ ምን ብሏል በኃይሉ? እህቴ ችግር የለውም እኔ የማውቃቸው ሰዎች ስላሉ መሬቱን ራሴ ቦታውን ቤቱን በቃ ንብረቶችሽን እኔ ከማውቃቸው ሰው ጋር አውርቼ ሁሉንም ነገር አስተካክልልሻለሁ ብሏል። እሷ እንግዲህ 2-3 ቀን ተመላልሳ በጣም አንገላቱኝ፣ በጣም እየደከመኝ ነው፣ እንደዚህ በቀላል የሚያልቅ አይደለም ስብሰባ ብለው ወጡ ነበረ እንግዲህ ስትለው የነበረው እና እህቴ ችግር የለውም አስቦ ማለት ነው። ቀስ ብሎ እቺ ነቀስ ስሟን ቤቱን ንብረቱን ጎትጉታ እኔ በሌለውበት ልትከዳይ ነው ማለት ነው፣ ለራሷ ልታደርግ ነው ማለት ነው እያለ ነው። ምክንያቱም ቃል የሰላምን ንብረት በእሷ ስም ከዞረላት በኋላ ልጅ ናት ስለተባለ ንብረቱ በእሷ ስም ነው የሚሆነው። ከዛ በኋላ በኃይሉ እንግዲህ ሌላ ችግር ውስጥ ነው የሚገባው ማለት ነው። በእርግጥ ቃልን ዝም ብሎ የሰላምን ንብረት ቃል ስትበላ ዝም ብሎ አይመለከትም። የራሳቸው የሆነ ስምምነት አለ። ቃል ታዲያ ከዛ ስምምነትም አልፋ የራሷ ብቻ ነው ማድረግ የምትፈልገው። ሌባን ሲያጭበረብር አስባችሁታል? በጣም እኮ ነው የሚገርመው ማለት ነው። በኃይሉን ደግሞ ተመልሳ ቃል ለማጭበርበር ለመክዳት እየሞከረች ነው። ሳሚ እንኳን በኃይሉን ቢከዳ እኔ አልፈርድበትም። በኃይሉ መክዳት ብቻ ሳይሆን ቢበቀለው ብዙ ነገር ቢያደርገው ራሱ ሳሚ እውነት አለው እሱ። ምክንያቱም ወላጆቹን ነው ያሳጣው፣ ቤተሰቦቹን ነው ያሳጣው እና እሱን ቢበቀለው እንደው በቀል የእግዚአብሔር ነው። ግን የሆነ አሳማኝ ምክንያት አለው። ቃል ግን ልጅ ነሽ ተብላ እዛ ቤት ገብታ በኃይሉ አማካኝነት የተሰማሙበትን ስምምነት አፈርሳ ጭራሽ በኃይሉንም አሳስራ ለራሷ ገንዘቡን ለማድረግ መፈለጓ ይሄ በጣም ከባድ ነው። ሄለን እንግዲህ እናገራለሁ ብላ ቆርጣ ተነሳለች። 50,000 ብር የማታመጣ ከሆነ አሁንም ቢሆን ሄለን ለሰላም መናገሯ አይቀርም። ሳትፈሪ እነግርሻለሁ ያልሽኝን ንገሪኝ። ቅድም ስታስፈራሪበት የነበረው ቃልን ምን አይነት ሚስጥር ነው ነገሪኝ ብላለች። ኦልሬዲ ሰላም እዚህ ጋር ብልጥ ከሆነች አሁን የምታውቅበት ጊዜ ነው። በነገራችን ላይ ቃል ልጇ እንዳልሆነች የምታውቅባቸው ብዙ ጊዜዎች ተፈጥረው ነበረ፣ ግን እሷ እያስተዋለች አይደለም። ብሌንም የራሷን ጥረት አድርጋ ነበረ እናትና ልጅ እንዳልሆኑ ለማሳወቅ እንግዲህ ደብዳቤውን ቀዳባት ጥላባት ነው እንጂ ያኔ እንኳን ደብዳቤውን ብታነብ ኖሮ
ማወቅ ትችል ነበረ፣ ግን ሰላም ፈዛለች። በቃ ፈዛለይ እየተጫወቱባት ያሉትን ጢባ ጢቤ እያስተዋለች አይደለም። እና አንዳንድ ጊዜ ሰውን በሙሉ ልባችሁ ስታምኑ በጣም ከባድ ነው። ሰው ይጎዳኛል ብሎ አለማሰብ የዋህነት ዋጋ ያስከፍላል። በነገራችን ላይ በተለይ በአሁኑ ሰዓት ላይ በቃ ሁለቱንም የዋህ መሆን ያለባችሁ ቦታ ላይ የዋህ ልትሆኑ ትችላላችሁ። ደግሞ ነገሮቹን በብልህነት በብልጠት ማስኬድ የተሻለ ነው እንጂ ሁሉም ሰው እንደኔ ጥሩ ይሆናል። እናንተ ምናልባት ጥሩ ማንነት ካላችሁ፣ ለሰው የሚያስብ ለሌሎች የሚጨነቅ ማንነት ካላችሁ፣ ሌላው ደግሞ እንደዛ እንደኔ ይሆናል ብሎ ሰውን ማሰብ በጣም ከባድ ነው። ያው ብዙ ሰዎች በየዋህነታቸው ዋጋ እየከፈሉ ስለሆነ የዋህ እንደ ምንድን ነው የሚባለው? እንደ እርግብ የዋህ እንደ እባብ ብልህ ይባላል። እና የሰው ልጅ ህይወቱን እንደዛ አስማምቶ ካልሄደ በጣም ከባድ ነው የሚሆነው ማለት ነው። አሁን ላይ እንግዲህ ዳግምና ወይዘሮ ገነት እንግዲህ እናትና ልጅ መሆናቸው ታውቋል። ይሄንን ደግሞ በኃይሉ ከሰማ ይገላቸዋል ተብሏል። እና እናቴን እንድትገላት እናቴ አጠገብ እንድትደርስ አልፈልግም በማለት እንግዲህ በጩቤ ወቅቶታል። በኃይሉ አሁንም ነገሮችን በዝምታ ነው። የበኃይሉ ዝምታ በነገራችን ላይ ቃል እንዳለችው የሚያስፈራ ነው ማለት ነው። ይሄ ሰውዬማ ዝም ብሏል። ለምን አልተቆጣኝም? ለምን አልጮኸም? ለምን አልተናደደም? የሆነ ነገር አስቧል ማለት ነው ብላ ቃል ፈርታለች። አሁንም እንግዲህ ዳግም እንደዛ ወቅቶት ያው ብሌን ዳግም ያንን ነገር ስለተገበረ በጣም በዳግም ላይ ትናዳለች። እንዴት ሰውን የዚህ ያህል ትጎዳለክ? እንዴት የሰው ደም ታፈሳለህ? በማለት እንግዲህ ሁለቱ እንግዲህ አሁን ላይ ተጣልተው ነው ያሉት ማለት ነው። እናትየዋም እንግዲህ በጣም እኔ ነፍሰ ገዳይ ልጅ የለኝም ብላ በጣም ተቆጥታለች። ያው ስላላወቀች ነው። ይሄ ሰውዬ እኮ እኔና አንቺን የለያየ ሰው ነው። አሁን ደግሞ አንቺን ለመግደል እየተዘጋጀ ነው። ስለዚህ ዝም ማለት አለብኝ ወይ በማለት እንግዲህ እናትየዋን አረጋግቶ እቤት ሄዶ ምግብ ሰርቶ እንግዲህ በስነ ስርዓት የእናትና የልጅ ፍቅራቸውን እያጣጣሙ ይገኛሉ ማለት ነው። ይሄ ደስ የሚል ነገር ነው። እንግዲህ ብሌንን ሳላይ ማደር አልችልም፣ ብሌን ጋር መሄድ አለብኝ በማለት ወደ ብሌን ጋር ሄዷል። ብሌን ጋር ሲሄድ እንግዲህ ይሄ ነገር ደስ አላለኝም፣ እናወራበታለን እያለች ትገኛለች። ወይዘሮ ገነት እንግዲህ እናወራበታለን ማለቷ እህትና ወንድም ናቸው። እነሱ እንዴት ሁለቱ ሊጋቡ ይችላሉ የሚል እንግዲህ ሀሳብ መጥቶባታል ማለት ነው። ብሌንም ይሄ ነገር እያሳሰባት ነው የሚገኘው። አንተ እኮ ወንድሜ ነህ፣ ወንድሜን እንዴት ላገባ እችላለሁ? ይሄ ነገር መቆም አለበት፣ መቋረጥ አለበት፣ የፍቅር ግንኙነታችን እያለ ትገኛለች ማለት ነው። ግን ዳግም እኔና እንጂ የስጋ ዘመዶች አይደለንም። ስለዚህ ለሰው ብለን ፍቅራችን ማጣት የለብንም እያለ ይገኛል። ታዲያ ብሌንም ብትሆን በአፏ እንደዚህ ትበል እንጂ ዳግም በጣም ነው የምታፈቅረው፣ በጣም ነው የምትወደው፣ ከሱ መለየት አትፈልግም። በጣም እንግዲህ እኛ ሀገር ውስጥ ከባዱ ነገር ይሉንታ ነው። በይሉንታ ምክንያት እንግዲህ ሁለቱ እኔ መለያየት አለባቸው ብዬ አላስብም። መለያየትም የለባቸው ምክንያቱም የስጋ ዘመዶች ስላልሆኑ ማለት ነው። ይሄንን ታዲያ ቃል ሰምታለች እና ወንድምሽና አንቺ ተጣላችሁ አይደለ? ድሮም እኮ ወንድምና እህት እኮ መፋቀር የለባቸውም። ወንድምሽን ለእኔ ዳሪልኝ በማለት እንግዲህ ቃልም ዳር እያለች ትገኛለች። እሱ አይፈልግም፣ እኔ ብፈልግም እንኳን ነበረ ስትላት የነበረው ስለሚፈልገኝ ነው ከንፈሬን የሳመኝ በማለት እንግዲህ አሁንም ነገር እየለኮሰች ትገኛለች። ዳግምን እንግዲህ ሄዳ የሳመችው እራሷ ቃል ናት እንጂ እሱ ፈልጎ አይደለም ማለት ነው። ቀጣዩ ክፍል ምን ይሆናል የሚለውን አብረን የምናይ ይሆናል። ለዛሬ እንግዲህ ይዤላችሁ የመጣሁት ይህንን ይመስል ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምታበረታቱኝ ምስጋናዬ ከልብ ነው። አሁንም ቤተሰብ ያልሆናችሁ ካላችሁ ቤተሰቡ ነው። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ባይ ባይ። ቀጣዩን ክፍል ይዘን